አያመጣም ወደ ኋላ ማለት የለም ከዚህ በኋላ ራሴን በሚገባ ነው መጣበቀው እንዴ ሞጌ ወንድ ወጣሽ ሽጉጥ ገዛው እንዴ ባክሽ ከቅድስት ተቀብያት ነው እንዴት ሰጠች ያው ምላስን ታውቂው አይደል በተታልኳትኝ በቃ ብሩክ ከመጣቱ በፊት ቀደም ይሰጥሻለሁ ማልኳት በቃ አሳመንኳት አንበሳ እኮ ነሽ ካምር ደግሞ ከዚህ በኋላ በዝናጅ ከገባ ሄደን ለፖሊስ ማሳወቅ አለብን አደኛ ኮንክ የምትፈልገውን ገንዘብ ላስልክልህ ይችላል በጣም ደስ ብሎናል እስኪ ዝና ጉረኛው በዚህ ልክ ተዘርሮ ያያችሁ የተደሰታችሁ ብቻ ላይክ ወይኔ ዝና ወይ ጉራ እንዴ ያጉራ ያ ሁሉ መወጣጠር ያ ሁሉ መዝለል ያ ሁሉ መነፋፋት የደረሰ ጋይስ የደረሰ ምን በላው ምን ዋጠው በጣም የሚገርም ነው እንግዲህ በጣም ነው ዛሬ ዝና በዚህ ልክ መዘረር እውነት የማይጠበቅ የማይታመን ምክንያቱም ዝና እኮ በቃ ምድሪቱን የሚያንቀጠቅጣት ምድሪቱን መግዛት መሸጥ መለወጥ ሁሉ የሚችል አይነት የመሰለ ሰው ነው እንግዲህ በቃ ንብረት አለኝ ይላል በቃ ደሞ በርግጥ አለው ንብረትም ደግሞ እግዚአብሔር ሰው ገንዘብ ሀብት ሲሰጥ ለመልካም ነገር እንጂ በዚህ ልክ ሁሌም ሰዎችን ለማጥፋት ሰዎችን ለመግደል የሰዎችን ደስታ ለመንጠቅ የሚሯሯጥ ሰው መጨረሻው ይሄ ነው እንግዲህ ከዚህ ድራማ የምንረዳው ጋይስ እሱ ነው ዋናው ትልቁ ነገር ማለት ነው በዛ ላይ በቃ ሁሉ ነገር ኢቨን እንኳን ውጭ ላይ ያሉትን ሰዎች ታቻቸው እወድሻለሁ አፈቅርሻለሁ የሚወዳትን የሚያፈቅራትን ሉላን እንኳን በፍቅር ማያያዝ እንኳን ጭራሽ አይችልም ምክንያቱም እሱ ገንዘቡ ሆዱ አምላኩ ገንዘቡ ፈጣሩ የሆነ ሰው ስለምንም አያስብም ብር ስላለ ሰው ህይወት አለ ማለት አይደለም ብር ስላለ ፍቅር አለ ማለት አይደለም ሰው የሆነ ምግብ ስላራበው ሰላም ነው ማለት አይደለም እንደውም የምግብ ረሃብ ትግስት ያስታግሳል ማለት ጊዜ ይሰጣል የሰው ልጅ ሰላሙን ከተራበ የሰው ልጅ ሰላሙን ካጣ ደግሞ ምንም እንትን የለውም እንግዲህ ዛሬ ዝና ዝርር አለ ማለት ነው ዘረረ ከተኛበት ከሶፋ ላይ ምድር ላይ ደጭ አለ ከዛስ ከቤት እንደማንም እየተወላገደ ወጣና ዋናው እንግዲህ መስመር ዳር ሄዶ ተዘርሯል ማለት ነው እንግዲህ ሉላ ከብዙ ትግስት ከብዙ መከራ በኋላ በቃ የሞትና የሽረት ጉዳይ የመጨረሻ ብላ የወሰነችው ውሳኔውን ወሰናለች ሉላ በነገራችን ላይ ይሄን ነገር ስትወስን በቃ ወይ ሞተ ነው ማለት እሷ በነገራችን ላይ ከዚህ ሁሉ ስቃይ እንግዲህ 10 አመት በዚህ መልኩ መሰቃየት በጣም ከባድ ነው ስለዚህ ይሄ ሁሉ ስቃይ አንዲት ይሄን ያክል አመት ስቃይ ወበዛባት ሴት ከዚህ በላይ ምን ልታደርግ ትችላለች ይሄንንም በጣም ጀግና ጎበዝ ፈጣሪ ያገዛት ሴት ነች እንግዲህ ከፈጣሪ በታይ ሞገስ ያድነኛል ብላ ተደዋብላ ብትወጣም ሞገስም እንግዲህ ያው ነገሮች ስላልተመቻቹለት እሷ አሳልፎ መስጠት ባይፈልግ እንኳን በተለያየ መልኩ እንግዲህ ሂዳለች ማለት አሳልፎ ሰጥቷታል ያው ሱ ሳይሆን የሰጣት ያው እንግዲህ መጀመሪያ ያመጡባት መንገር ለዛ ስለነበረ ማለት ነው ከዛም እንግዲህ የራስ ያለችው ውሳኔ ወስናለች እዚህ ጋር ማምላጧም እንዳለ ከያዛትም ደግሞ በህይወት እንዳያቆያት በቃ ይሁን ትክክለኛ እርምጃ ማለት እሱን የመግደል ሙከራ አድርጋበት ቢሞትም ይሞት ካለም በህይወት ደግሞ እንደሚገላት ተማምና ነው ያደረገችው ግን ፈጣሪ ረዳትና እሱም በወደቀበት እዛው ቀረ እሷ ማመለጠኝ ማለት ነው አሁን እንግዲህ እሷ የራሴን ያለችው ቦታ ይዛለች አሁን ትንሽ ፈተናው የሚበዛው ሞገስ ላይ ነው ሞገስን በቃ ገብቶ አሁን መበቀል የሚፈልገው ፊቱንም ያፈላለገው ገለዋለሁ እያለ በነበረበት ሰዓት ላይ ነው እንግዲህ ሉላ እንደዚህ አርጋ ጠቃ አድርገው ዘርረው ይሄደችው እውነት በጣም ነው ደስ ያለኝ ማለቴ ከሌላ አንፃር ሳይሆን በቃ ዝና በዚህ ልክ መዘረር አስባችሁታል ጋይስ ደግሞ እንደዚህ እኮ ነው ራሱ ዴም እያለው አፉን ዘንተና ወይዘሮ ማለት ተደውላ ባክ ድረስልን ታስር ምን አባሽ ታረጊ ነው የገባሽ እኔ ባልሽ ነኝ ወይስ አባትሽ አለ ማለት ነው
በዚህ ስሜት ውስጥ ሆኖ ይሄን ባይናገር ነበር የሚገርመው እንኳን አይደለም በዚህ ስሜት ውስጥ ሆኖ በኖርማል ሆኖ ራሱ ብደውልለት በቃ ይሄን መልስ የማይመልስበት ምንም እንትን የለም በፊት ደግሞ ነግሯታል ምንም አይነት ነገር ከማድረግሽ ምንም አይነት ውሳኔ ከመወሰንሽ በፊት እኔ ጋር እስከሰራሽ ድረስ እኔ ማወቅ አለብኝ ብሏታል ስለዚህ ካለ እያለች ኤፍራታ እንደዚህ ነው ብላ ስለወራቻት እንግዲህ ተያይዘው ሄዱ ማለት ነው ማለት ንቀውት ነው በነገራችን ላይ ያንን ይሄን ያክል ወንጀል ነው ብለውም ስላላሰው በዛ ላይ ማን አለብን ስለተሰማቸው ነው ቅድስት ንቀዋት ስለሆነ ቅድስት አንደኛ ማንንም የለ ሞገስና ብሩክም እንዴት ተጣሉ ያውቃሉ ሞገስም አይመጣላትም ስለዚህ ያቺ ሰራተኛ ማን አላት እያሉ ነው እንግዲህ የተጠቋቆሙ ሄዱት የነበረው አንዳንድ ነገሮች ሁሉ ለምክንያት ናቸው አንዳንድ ነገሮች የሆነ መጥፎም ሆነ በጎ ነገሮች ሲመጡ ምክንያት አላቸው ነው ለመናገር እኔ እዚህ ጋር የተረዳው ምንድነው ጋይስ ቅድስት የዛን ሰዓት መታሰሯ ከዚህ ከፖሊስ ጋር መተዋወቋ ለዛሬ ትልቅ ቻንስ ሰጣት እንግዲህ ያንን ፖሊስ በማወቋ ወደ ጎን ተሸሽጋ ሳልፋ እነሱ ከገቡ በኋላ በሯን ቆልፋ ለፖሊስ ደወለች ማለት በመጀመሪያ ነው ደወለች ለስደውልለት እንግዲህ እንደዚህ አድርጊ ያላት ማለት ነው አድርጊ ያላትን እንግዲህ ሄደች በሯን ዘጋች ከዛ በኋላ ሄዳ ፖሊሱን አመጣችው ማለት ነው ከመጣም በኋላ ግቢ ብሎ እሱ ያዘዛትን ነገር አደረገች ያደረገችውን በአግባቡ ስለተወጣች እንግዲህ ወይዘሮ ማለት ሆስፒታል ማን ነው ሶሪ እስር ቤት ገባይ ማለት ነው እንግዲህ ዛም የተጠየቀችው ነው ስትቀላብድ እንግዲህ ኤፍራታ ሌላ ትላለች ሷ ሌላ ትላለች ምንም ነገራቸው ስላልተመጣጣ ያው ወንጀለኛ እንደሆኑ ለስርቆትና ቅድስት ላይም እንትን ለማድረግ እንደሄዱ ኦሬዲ ፖሊሱ በብርበራው አውቋል ማለት ነው አሁን ለጊዜ ቀጠሮ በ10 ሺህ ብር ማስ መውጣት ትችላላችሁ ተብለዋል አሁን ይሄን 10 ሺህ ብር ማን ይከፈለው እሷ እንዲሆነች 05 ይላት በዙሪያው ማንንም ሰይላት ሞገስ ያንን ቪዲዮ ለቆ ከዘመድ ያዝማሪያ ሁሉ እንዲሁ ቀርታለች ስለዚህ ያላት ዝና ነው እንግዲህ ዝናን አማራጭ አርጋ ደውለለት ማለት ነው ዝናም እንግዲህ ሰድቧታል ግን ይሄድላችኋል ምን አለ መሰላችሁ አማራጭ የለም ለምን እሱ መጠቀሚያ ሊያደርጋት ስለሆነ የሚፈልገው ማለትን በቃ መጠቀሚያው እንድትሆን ነው የሚፈልገው ለዛ መጠቀሚያ ደግሞ ዋና የምታገለግለው እሱ ናት እሷ ደግሞ ከብዙ ሰዎች ጋር እንደዚህ ተባብላ እንድትለት ያደርጋል ስለዚህ አሁን ቀጥታ ማለት ጋር ይሄዳል ለማለት ያን የሚከፈለውን ከፍሎ ማለት ትምርቱንም ያመጣና እንደፈለገ ነው የሚያሽከረክራቸው እንደፈለገ ማለት ነው እንግዲህ ያው ሞገስ ያው ነግረዋለች ደስ የሚለው ሉላ ደውላ ነግረዋለች ራስን ጠብቅ ያለው ሌላ ሰርፋን ለምን አልመጣሽም እኔ ጋር ሲላት አይ መልሳ ሳልፈን ይሰጠኝ ነው እንደ ካንተ ጋር መጣው ነው ያለችው